እጅግ አስደንጋጭ ዜና ተሰማ። ኢሳያስ አፈወርቂ ዳግም ተሳሳቱ። የሻዕቢያ ጦር አዘናግቶ ወደ ኢትዮጵያ ድንበር እየገሰገሰ መሆኑ ተሰምቷል። ከሪያድ እስከ ፖርት ሱዳን ከጅዳ እስከ ካይሮ ሲመላለሱ የከረሙት አዛውንቱ አምባገነን ኢትዮጵያን አዘናግተው ጉድ ሰርተዋል። ጦራቸው የኢትዮጵያን ድንበር ጥሶ ተጨማሪ ቦታዎችን ተቆጣጥሯል። ከዚህ በተጨማሪም የአልጀርስን ስምምነት በተመለከተ የሚመዘው ካርድ ለራሱ ለሻዕቢያ መዘዝ እያስከተለበት እንደሚገኝ አንድ ትንታኔ አመላክቷል። በትንታኔው መሰረት የኤርትራ ጦር ተጨማሪ ቦታዎችን እንደተቆጣጠረ ይፋ አድርጓል። በዝርዝር ይዘነዋል፣ እንመለስበታለን። በጦር መኮንኖች የሚዘወረው ህወሓት ብልጽግናን በጋራ እንታገል ሲል የትግል ጥሪ አቀረበ። አይቀሬው ፍልሚያ ከትግራይ ክልል ውጭ እንዲሆን ስልት መንደፉን ይፋ ያደረገ ሲሆን ከብልጽግና ጋር ወደ ጦርነት ለመግባት በቂ ምክንያት አለን፣ ግን ጦርነት አንፈልግም ሲልም ተደምጧል። ከዚህ በተጨማሪም ከጄኖሳይድ እስከ ታጣቂ ማደራጀት የመሳሰሉ ክሶችን የፌዴራሉ መንግስት ላይ አቅርቧል። ታደምጡታላችሁ። የብልጽግና ተላላኪ አይደለውም ሲሉ የጠቅላይ ሚኒስትሩ አማካሪ ተናገሩ። አልጀዚራ ቀርበው ብልጽግና ትግራይ ላይ ጄኖሳይድ ፈጽሟል ሲሉ እምነታቸውን የሰጡት ጌታቸው ረዳ ብልጽግናን አላስደስተም ከተባለው ቃለ መጠይቃቸው በኋላ ለመጀመሪያ ጊዜ ንግግር አድርገዋል። ፓርቲያቸው በበኩሉ ህወሓት ላይ እርምጃ ይወሰድ ሲል ጠይቋል። እንመለስበታለን። ትራምፕ ቢቢሲ ላይ የ5 ቢሊዮን ዶላር የስም ማጥፋት ክስ መክፈታቸው ተሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢቢሲን በስም ማጥፋት መክሰሳቸው ታውቋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በጦር መኮንኖች የሚዘወር ህወሓት ብልጽግናን በጋራ እንታገል ሲል የትግል ጥሪ ያቀረበ። አይቀሬው ፍልሚያ ከትግራይ ክልል ውጭ እንዲሆን ስልት መንደፉን ይፋ ያደረገ ሲሆን ከብልጽግና ጋር ወደ ጦርነት ለመግባት በቂ ምክንያት አለን፣ ግን ጦርነት አንፈልግም ሲልም ተደምጧል። ከዚህ በተጨማሪም ከጄኖሳይድ እስከ ታጣቂ ማደራጀት የመሳሰሉ ክሶችን የፌዴራሉ መንግስት ላይ አቅርቧል። ህወሓት አዲስ ባወጣው ሳምንታዊ መግለጫ በትግራይ ላይ ያንዣበበውን ጦርነት በርቁ ለማስቀረት እየተዘጋጀ መሆኑን ገልጿል። ህወሓት ጦርነቱን በርቁ ለማስቀረት የሚከተለው ስልት አይቀሬውን ፍልሚያ አስቀድሞ ከትግራይ ክልል ውጭ እንዲሆን በማድረግ መሆኑ ተመላክቷል። ፓርቲው በመግለጫው ዋና ትኩረቱን ሉዓላዊነትና ህልውናን ማረጋገጥ ላይ አድርጎ እንደሚታገል አስታውቋል። በተለይም ወልቃይትን ወደ ትግራይ ማስመለስ ላይ የኃይል አንድነት ፈጥሮ እንደሚታገል የጠቆመ ሲሆን አፋር ክልል የመሸገውን ተቀናቃኙንም እንደሚያጠቃ ዝቷል። እንደተለመደው የፌዴራል መንግስቱ ላይ የተደራረቡ ክሶች የቀረቡበት ሲሆን ትግራይን ረፍት ለመንሳት ተንቀሳቅሷል የሚለው አንዱ ነው። የኢትዮጵያ መንግስት ህዝባችንን በመውረርና የተሰደዱ ወደ ቀያቸው እንዳይመለሱ በማድረግ የጀመረውን ዘር ማጥፋት እንደቀጠለ ነው በማለት ነው የከሰሰው። እንዲሁም የፕሪቶሪያውን ግጭት የማቆም ስምምነት በመጣስ ባደራጃቸው ታጣቂዎች አማካኝነት ትግራይ ላይ ትንኮሳ ፈጽሟል ብሏል። መንግስት የትግራይን በጀት በማቋረጥና የኢፈርትን የልማት ድርጅቶች የባንክ ሂሳብ በማገድ ኢኮኖሚያዊና ማህበራዊ ቀውስ እየፈጠረ ነው ሲል የቀጠለው መግለጫው የትግራይን ህዝብ ለማንበርከክ ሁሉንም አይነት ስልቶች እየተጠቀመ ነው ሲል ወንጅሏል። የፌዴራል መንግስት ዳግም ደም አፋሳሽ ጦርነት ለመጀመር ትግራይን እየተነኮሰ ነው በማለትም ከሷል። ይሁን እንጂ ራሱ ህወሓት ከፕሪቶሪያ ስምምነት የገባውን ግዴታ በመጣስ ወታደራዊ ኃይሉን ከማጠናከር አልፎ በቅርቡ በአፋር በኩል ትንኮሳ መፈጸሙ የሚታወስ ነው። ህወሓት በፕሪቶሪያ ስምምነት መጣስ ላይ በተደጋጋሚ በፌዴራል መንግስቱ ላይ ክስ ቢያሰማም ራሱ የጣሳቸው የስምምነቱ በርካታ ድንጋጌዎች አሉ። በህወሓት በኩል ከተፈጸሙ ጥሰቶች በአንድ ወር ውስጥ ይፈታል የተባለው ትጥቅ መደበቅ፣ አዲስ ታጣቂ ማሰልጣን፣ እንደ ራያ ያሉ አወዛጋቢ አካባቢዎችን በኃይል መቆጣጠር፣ የኢትዮጵያን ሉዓላዊነት ጥሶ ድንበር መክፈትና ከኤርትራ ጋር ግንኙነት መፍጠር ዋና ዋናዎቹ ናቸው። ህወሓት በትግራይ ላይ አንዣቧል ያለውን ጦርነት ከሩቁ ለማስቀረትና ውጫዊ ተጋላጭነትን ለመመከት የህዝብ ድጋፍ እንደሚያስፈልገው ገልጿል። ያለ ህዝብ ተሳትፎና ድጋፍ የሚያሳካው ነገር እንደሌለ የገለጸው ህወሓት በአንድነት ላይ የተመሰረተ ትግል ያስፈልጋል ብሏል። እጅግ አስደንጋጭ ዜና ተሰማ። ኢሳያስ አፈወርቂ ዳግም ተሳሳቱ። የሻዕቢያ ጦር አዘናግቶ ወደ ኢትዮጵያ ድንበር እየገሰገሰ መሆኑ ተሰምቷል። ከሪያድ እስከ ፖርት ሱዳን
ከጅዳ እስከ ካይሮ ሲመላለሱ የከረሙት አዛውንቱ አምባገነን ኢትዮጵያን አዘናግተው ጉድ ሰርተዋል። ጦራቸው ኢትዮጵያን ድንበር ጥሶ ተጨማሪ ቦታዎችን ተቆጣጥረዋል። ከዚህ በተጨማሪም የአልጀርስን ስምምነት በተመለከተ የሚመዘው ካርድ ለራሱ ለሻዕቢያ መዘዝ እያስከተለበት እንደሚገኝ አንድ ትንታኔ አመላክቷል። በትንታኔው መሰረት የኤርትራ ጦር ተጨማሪ ቦታዎችን እንደተቆጣጠረ ይፋ አድርጓል። የህግ ባለሙያዋ ወይዘሪት ብሌን ማሞ ባወጡት አዲስ የጽናት ጽሑፍ ኤርትራ እንደ አውሮፓውያን አቆጣጠር በ2000 የተፈረመውን የአልጀርስ ስምምነት መሰረታዊ መርሆች በመጣስ በኢትዮጵያ ሉዓላዊ ግዛቶች ውስጥ የምታደርገው ወታደራዊ እንቅስቃሴዎች ስምምነቱን እንደ ህጋዊ መከላከያ እንዳትጠቀምበት የሚያደርጋት መሆኑን ተከራክረዋል። በጽሑፉ ላይ እንደተብራራው የኢትዮ ኤርትራን ጦርነት ለማስቆም የተፈረመው የአልጀርስ ስምምነትና ተከትሎ የተቋቋመው የድንበር ኮሚሽን ውሳኔ ባድመን ለኤርትራ እንዲሁም ዛላምበሳንና ሌሎች አካባቢዎችን ለኢትዮጵያ የወሰነ ቢሆንም የድንበር ምልክት ተከላ ሙሉ ለሙሉ አለመጠናቀቁ ክፍተት ፈጥሮ ቆይቷል። ጽሑፉ እንደሚያስረዳው ከ2018 የሰላም ተስፋ በኋላና በተለይም ከ2020 እስከ 2022 የትግራይ ግጭትን ተከትሎ የኤርትራ ጦር በዓለም አቀፍ ሕግ የኢትዮጵያ ግዛት ተብለው በሚታወቁ እንደ ኢሮብ፣ ጉሎ መከዳ፣ አዲ ኳላና ዛላምበሳ ባሉ አካባቢዎች ወታደሮችን አስፍሮ ይገኛል። ጸሐፊዋ ይህንን ሁኔታ በሕግ መነጽር ሲተነትኑ ባነሷቸው ነጥቦች መሰረታዊ የስምምነት ጥሰት ተከናውኗል ብለዋል። ይህን ሲያስረዱ በቪየና የውል ሕግ ስምምነት አንቀጽ 60 ንዑስ አንቀጽ 3 ንዑስ አንቀጽ ቢ መሰረት አንድ ወገን የስምምነቱን ዋና ዓላማና መንፈስ የሚቃረን ድርጊት ሲፈጽም መሰረታዊ ጥሰት ይባላል። የኤርትራ ጦር በኢትዮጵያ መሬት ላይ መቆየቱ የአልጀርስን ስምምነት ዋና ዓላማ የግዛት ሉዓላዊነትን ማክበርና ሰላምን ማስፈን የሚጣረስ ነው። ሌላው ብሌን የሚከራከሩበት ነጥብ ኤርትራ ስምምነቱን በተግባር እየጣሰችና የኢትዮጵያን ግዛት በወረራ እየያዘች፣ በሌላ በኩል ኢትዮጵያ የአልጀርስን ስምምነት እንድታከብር የምትጠይቅበት የሞራልም ሆነ የሕግ መሰረት የላትም። አንድን ስምምነት እየናዱ ተመልሶ ያንኑ ስምምነት እንደ መብት ማስከበሪያ መጠቀም በዓለም አቀፍ ሕግ ተቀባይነት የለውም ሲሉ ባለሙያዋ ይሞግታሉ። ጥናቱ እንደሚደመድመው ኤርትራ የአልጀርስን ስምምነት እንደ ጋሻ በመጠቀም ኢትዮጵያ ግዴታዋን እንድትወጣ የምትወተውት ቢሆንም በተግባር ግን ራሷ በፈጠረችው ወታደራዊ ወረራ ስምምነቱን አፍርሰዋለች። ስለሆነም አሁን ባለው ተጨባጭ ሁኔታ ኤርትራ የአልጀርስን ስምምነት የመጥቀስ ህጋዊ ታማኒነት አጥታለች። የብልጽግና ተላላኪ አይደለሁም ሲሉ የጠቅላይ ሚኒስትሩ አማካሪ ተናገሩ። በአልጀዚራ ቀርበው ብልጽግና ትግራይ ላይ ጄኖሳይድ ፈጽሟል ሲሉ እምነታቸውን የሰጡት ጌታቸው ረዳ ብልጽግናን አላስደስተም ከተባለው ቃለ መጠይቃቸው በኋላ ለመጀመሪያ ጊዜ ንግግር አድርገዋል። ፓርቲያቸው በበኩሉ ህወሓት ላይ እርምጃ ይወሰድ ሲል ጠይቋል። በጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የሚመራው ስምረት ፓርቲ የማንም ተላላኪ አይደለሁም ሲል ተናግሯል። ፓርቲው ከብልጽግና ጋር ስላለው ግንኙነት በርካታ ክስ የሚሰማበት ሲሆን በዚህ ጉዳይ ላይ ለመጀመሪያ ጊዜ ምላሽ ሰጥቷል። በምላሹ የብልጽግና ተላላኪ አይደለሁም ያለ ሲሆን ብዙዎች ከብልጽግና እንዳንዱ ናችሁ ይሉናል፣ ነገር ግን ከብልጽግና ጋር ስለመጣመር ምንም ሐሳብ የለንም ሲል መልሷል። የትግራይ ዲሞክራሲያዊ ስምረት ፓርቲ ሙሉ እውቅና ካገኘ ወዲህ የመጀመሪያውን መደበኛ የማዕከላዊ ኮሚቴ ስብሰባ ማድረጉን አስታውቋል። በዚህ ስብሰባ ላይ የተገኙት የፓርቲው ሊቀመንበር አቶ ጌታቸው ረዳ በትግራይ ውስጥ ያሉትን ችግሮች በሰላም ሂደትና በሰላም ብቻ መፍታት አለብን ያሉ ሲሆን ጦርነትን ለማስቆም ፓርቲው ጠንክሮ እንዲሰራ አሳስበዋል። የምክር ቤት ስብሰባው በስራ አስፈጻሚው የተቀረጹ እቅዶች፣ የፓርቲው ደንቦችና ሌሎችም አጀንዳዎች ላይ ውይይት እያደረገ መሆኑን የገለጹት ደግሞ የስምረት ስራ አስፈጻሚ አባልና የሚዲያና ኮሚኒኬሽን ኃላፊው አቶ ብርሃኔ ገብረ ኢየሱስ ናቸው። አቶ ብርሃኔ ፓርቲው ህዝብን ያሳተፈ ትግል በቅርቡ ለመጀመር መታቀዱንም አስታውቀዋል። ትራምፕ ቢቢሲ ላይ የ5 ቢሊዮን ዶላር የስም ማጥፋት ክስ መክፈታቸው ተሰማ። አሜሪካው ፕሬዝዳንት ዶናልድ ትራምፕ ቢቢሲን በስም ማጥፋት ክስ መክሰሳቸው ተሰምቷል። ትራምፕ ቢቢሲ ያስተላለፈው ዘጋቢ ፊልም ላይ ከተደረገው አርትዖት ጋር በተያዘ የ5 ቢሊዮን ዶላር ክስ መክፈታቸው ይፋ ተደርጓል። ቢቢሲ ስሜን አጥፍቷል፣ የንግድ ሕግንም ጥሷል ሲሉ ትራምፕ ተቋሙን በፍሎሪዳ ፍርድ ቤት ከሰዋል። ቢቢሲ ትራምፕን ይቅርታ ቢጠይቅም ካሳ ለመክፈል አልተስማማም።
አልተስማማም። ቢቢሲ መድሎና ስም ማጥፋት ተፈጽሟል የሚለውን ክስም አልተቀበለም። የትራምፕ ጠበቆች ቢቢሲ የፕሬዝዳንቱን ስም እንዳጠፋና ሆን ብሎ ተንኮል አዘልና አሳሳች በሆነ መንገድ ንግግራቸውን እንዳቀናበረ ተናግረዋል። ቢቢሲ ስለቀረበበት ክስ እስካሁን ምላሽ አልሰጠም። አሜሪካ ምርጫ በ2024 ከመካሄዱ አስቀድሞ ዘጋቢ ፊልሙ በዩናይትድ ኪንግደም ተላልፏል። ባለፈው ወር ትራምፕ ቢቢሲን እንደሚከሱ ገልጸው ነበር። መክሰስ አለብኝ፣ አጭበርብረዋል፣ ካፌ የወጡትን ቃላት ለውጠዋል ብለዋል። እንደ አውሮፓውያን አቆጣጠር ጥር 6 2021 በካፒቶል ሂል ነውጥ ከመነሳቱ አስቀድሞ ትራምፕ ለደጋፊዎቻቸው ወደ ካፒቶል እንሄዳለን፣ ጀግና ሴናተሮችና የኮንግረስ አባላትን እናበረታታለን ብለዋል። ይህንን ተናግረው ከ50 ደቂቃዎች በኋላ በእጅጉ እንታገላለን ሲሉ ይደምጣሉ። ዘጋቢ ፊልሙ ላይ ሁለት ንግግሮች አንድ ላይ ሆነው ወደ ካፒቶል እንሄዳለን፣ ጀግና ሴናተሮችና የኮንግረስ አባላትን እናበረታታለን፣ በእጅጉ እንታገላለን በሚል ቀርቧል። የተደረገው አርትዖት ነውጥን ለማነሳሳት ቀጥተኛ ጥሪ ያደረጉ በማስመሰል የተሳሳተ ትርጉም ሊሰጥ እንደሚችል ቢቢሲ አምኗል። ሆኖም ግን የሰላም ማጥፋት ክስ የሚያስከትል መሆኑን አልተስማማበትም። ያለፈው ኅዳር ሾልኮ የወጣው የቢቢሲ መረጃ እንደሚጠቁመው ዘጋቢ ፊልሙ ላይ የተደረገው አርትዖት ተተችቷል።